ዝነኛ መሆን ትፈልጋለህ? በቃ ማደናነቁን አቁምና ወደ መደነቅ ግባ። ሰው አንተንና አንተው ራስህን በየትኛው ስፍራ ነው እንዲመለከቱ የምትፈልገው? በቃ ወደሚመለከቱ ስፍራ ጉዞህን ቀጥል። ኃይልህንና ጊዜህን ሌላውን ከፍ በማድረግ አታባክነው። እንትና እንዲህ ነው እንዲያ ነው እያልክ ጊዜህን ለሌላው ማዋሉን ትተህ ራስህ ላይ ብቻ ለመስራት ተነስ። ዝነኛና ታዋቂ መሆን ትፈልጋለህ፣ ግን ለዛ የሚያበቃህን አትሰራም። ከምትሰራው ይልቅ ዝነኛ የሆኑትን በመመልከት ራስህን በእነሱ ውስጥ ለመመልከት ትሞክራለህ። ለምን ያንን ዝነኝነትህን ለምን ራስህ አትላበሰው? ጊዜህን ለሌላው መስጠትህን አቁም። ዝነኝነትን ሊያመጣልህ ወደሚችለው መንገድ ጉዞውን አቅና። ከሰው ጋር ስትቀመጥ፣ ለብቻ ስትሆን ስለማን ነው የምታወራው? የምትመለከተውስ የምታዳምጠውስ ስለማን? እነዚህ ነገሮች አንተን ያላማከሉ ከሆኑ ታዋቂና ዝነኛ ልትሆን አትችልም። ብትሆንም በአድናቂነት እንጂ በሌላ ምንም ልትሆን አትችልም። ሁሉም ሰው የራሱ የሆነ ስጦታ አለው። የትኛውም ታዋቂና ዝነኛ የሆኑት ምንም ማንም ስለሆኑ ሳይሆን ራሳቸውን ብቻ ስለሆኑና ለራሳቸው ጊዜን ስለሰጡ ብቻ ነው ታዋቂ የሆኑት። አንተም ዝነኛ መሆን ትችላለህ። የተሰጠህን ስጦታ እወቀው። የተሰጠህን ስጦታ ጊዜ ሰጥተህ መስራት ከጀመርክ